መነኮሳት ብዙ ጊዜ ከህይወታቸው በጣም ከፍተኛውን ተጋድሎ የሚያደርጉት ከእናት አባት ከወረሱት ልምድ ጋር ነው። ከሰይጣን ጋር የሚታገሉት ጥቂት ጊዜ ነው። በአስተዳደግ ያመጡትን በመታገል ነው ዘመናቸው የሚያልፈው፣ ስቃይ የሚያልፈው ማለት ነው። እና ወይ እናት አባት ሲያደርጉ ያዩትን፣ ወይ ጎረቤት ሲያደርጉ ያዩትን፣ ወይ ያልሆነ ጓደኛ ያወረሳቸውን ነገር ገዳም ውስጥ እሱን ለማሸነፍ በመጋደል ድካማቸው ብዙ ይሆናል ማለት ነው። ሰይጣን መጨረሻ አካባቢ ነው የሚታገለው። መጀመሪያም በእርግጥ ሰዎችን እየተጠቀመም ስጋን እየተጠቀመም ይፈትናል። እና አንድ አይነት ስርዓተ ገዳም መነኮሳት ሁሉ ስብስብ ብለው በገዳም የሚቀመጡበት እንዲኖር ምንኩስናው መታከም አለበት። ምንኩስናው ሲታመም ደግሞ ምን ይታመማል? ያው ጵጵስናው ይታመማል። ምክንያቱም መነኩሴው ነው ሄዶ ጳጳስ የሚሆነው። ስለዚህ ሌላው አይደለም የሚሆነው። ስለዚህ ያንን ለማድረግ ምንድነው መደረግ ያለበት? ምንኩስናውን ማከም። ከዛ ሁለቱ ጤና ሲሆኑ ክህነቱ ይታከማል። ክህነቱ ሲታከም ደግሞ የታከሙ ካህናት የሚመሩት ባለትዳር መልሶ ደግሞ ዙሩን እየጠበቀ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በሶስቱ ሰንሰለቶቿ ጠንክራ ትቀጥላለች። ስለዚህ ይሄንን ለማድረግ እኛ ስራ መስራት አለብን ብለን አሁን ስጋዊ ፕሮጀክቶች የቀረጽንበት ምክንያት እነዚህን ሕክምናዎች ስናስኬድ ገንዘብ ያስፈልገናል። ስልጠና እንስጥ ብንል እናስተምር ብንል ያስፈልገናል። ለዚያ ነው ወደ ፕሮጀክት የመጣ ነው እንጂ ለመነገድ